እናንተ ጋንግስተር የሚለውን ስም ሲጠራ ምን ታስባላችሁ? ከኋላችሁ መጥቶ ማጅራታችሁን የሚመታችሁ፣ ተደብቆ ቆይቶን በጥይት ጥብስ የሚያደርጋችሁ፣ ድምጻችሁን ጮክ አድርጋችሁ ኡኡ ማለት የማትችሉ ከሆነ ደግሞ በጠራራ ፀሐይ መጥተው የሚዘርፏችሁ። እንደዛ ነው አይደል የምታስቡት? ነገር ግን ጋንግስተሮች ከዛም በላይ ናቸው። ማለት ደግሞ እጅግ በጣም የተደራጁ የራሳቸው ቢዝነስ ያላቸው በቀን እጅግ በጣም ብዙ ሚሊዮን ዶላሮች የሚያንቀሳቅሱ ለመንግስታት መፈራረስና ፍራቻ ውስጥ እንዲገቡ ምክንያት የሆኑ ቡድኖች ናቸው። ጋንግስተር የሚል ስም ሲጠራ ወደ ጭንቅላታችሁ የምትመጣላችሁ ሀገር ማናት? አሜሪካ ነች አይደለ? ነገር ግን ፓስታ መጠቅለል ብቻ ላይ ጎበዝ የምትመስለን ሀገርም አለች፣ ጣሊያን። አያችሁ፣ ጣሊያን ውስጥ የሚገኙ ጋንግስተሮች ጋንግስተር ተብለው ሳይሆን የሚጠሩት ሞብ ተብለው ነበር የሚጠሩት። ባለፈው ኤልሜንቾ ማን ነው ብዬ የሰራሁላችሁ ቪዲዮ አይታችሁት ከሆነ ለምሳሌ ሜክሲኮ ውስጥ የሚገኙ ጋንጎች ወይም ደግሞ ካርቴሎች ተብለው የሚጠሩ ቡድኖች መንግስት እንዲፈራርስ ምን ያክል ርቀት እንዲሄዱ የሚያሳይ ነው። የካርቴሎቹን አለቃ የሆነ ሰው አንገቱን ቆረጥክለት ማለት ደግሞ ያ ሰው ሁለት ሰው አደረግከው ማለት ነው። ነገር ግን ዛሬ የምናወራው ስለ ሜክሲኮ የሚገኙ ካርቴሎች ሳይሆን ከጣሊያን ድረስ ወደ አሜሪካ መጥተው አሜሪካን በቁጥጥራቸው ስር ስላደረጉ ማፊያዎች ወይም ደግሞ ሞብ ተብለው ስለሚጠሩ ቡድኖች ነው። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። ቪዲዮውን ማየት ሲጀምሩ ላይክ ማለት እንዳረሱ፣ ሰብስክራይብ የምትለው በተኗን መጫንማ ግዴታችሁ ነው። አያችሁ፣ በ19ኛው ክፍለ ዘመን ምዕራባዊ ሲሲሊ ገና ወደ ጣሊያን አልተቀላቀለችም ነበረ። እናም በ1861 በይፋ ከጣሊያን ጋር ትዋሃዳለች። ነገር ግን ሲሲሊ በዛን ሰዓት ካርታ ላይ ስትመለከቷት ከጣሊያን ጋር በይፋ የተዋሃደች ትመስል ነበረ። በተግባር ግን የመንግስት ቁጥጥር ያን ያክል አልነበረም፣ በጣም ደካማ ነበረ። ነገር ግን በዛን ሰዓት ሲሲሊ ውስጥ ሰፊ የእርሻ ማሳ ነበራቸው። ከዚህ ሰፊ የእርሻ መጠን ጋር የማይጣጣም የፖሊስ ቁጥርም ነበራቸው፣ እጅግ በጣም ጥቂት የሆነ። ፍርድ ቤት የሚከፈተው በወር አንዴ ነው ማለት ይቻል ነበረ። ነገር ግን እነዛ ሰፊ የእርሻ ቦታዎች ብርቱካንና ሎሚ ያመርቱ ነበረ። እናም በፓሌርሞ በተባለ ወደብ በኩልም ወደ ሌላ ሀገራት ይላኩ ነበር። ፖሊስም እጅግ በጣም ጥቂት ሆኖ በዛ ላይ ደግሞ የሰው ንብረትና ሀብት የሚጠብቅ ሰው አልነበረም። እናም ታማኝ የሆኑ የመንግስት ኃይሎች በሌሉበት ሰዓት የግል አስገዳጅ ኃይሎች ብቅ ይላሉ። እነዚህ ኃይሎች ደግሞ የራሳቸው ቡድን ነበራቸው፣ ማፊያ የሚባል። በወቅቱ ዓለም አቀፋዊ ክስተት አልነበሩም፣ የሰፈር ደላሎች እንጂ። ዋና ተግባራቸው ደግሞ ትርምስ መፍጠር ሳይሆን በኃይል የታጀበ ሽምግልና ነበረ። የጥበቃ ክፍያ አምጣ ይሉሃል። ለምንድን ነው ስትላቸው ኢንሹራንስህ ነው ይሉሃል። አላመጣም ብለህ ጓ ብትል እንኳን ራሱ ሌላ ሰው ልከው ሼም ያስይዙሃል። ነገር ግን እነዚህ ቡድኖች የሚገዛቸው በጽሁፍ የሰፈረ ህግ ሳይሆን በኃይለኝነት የሚገኝ ስም ወይም ደግሞ ሬፑቴሽን ነበረ። እናም እዚህ ቡድን ውስጥ አባል ስትሆኑ ደግሞ አንድ ሰው የሰራውን ወንጀል ሄዳችሁ ለፖሊስ ብትናገሩ ነው የምትደረጉት። ይህ ስምና ክብር የማስጠበቅ ወይም ደግሞ ዝም ብለህ ወንጀል ሲፈጸም ማየት ደግሞ ኦሜርታ ተብሎ ይጠራ ነበረ። ነገር ግን ሞብ የሚለውን ቃል ምን ማለት ነው? ከየትስ ነው የመጣው? ይህ ሞብ የሚለውን ቃል ቀጥተኛ ትርጉሙ ስናየው የኛ ነገር የሚል ፍቺ ያለው። ይህ ቃልም በብዛት የሚጠቀሙበት አሜሪካ ውስጥ የሚገኙ ጣሊያናውያን ማፊያዎች ናቸው። ይህ ስም ደግሞ እጅግ ታዋቂ መሆን የቻለው ከ1920 እስከ 1933 በነበረበት ጊዜ ነው። ምክንያቱስ ምንድን ነበረ? ምክንያቱማ በኒውዮርክ ከተማ የአልኮል ክልከላ ህግ ስለታወጀ ነው። እናም በ18ኛው የህግ ማሻሻያ ወይም ደግሞ the 18th amendment ይባላል። ይህ ደግሞ ሰፊና እጅግ በጣም ትልቅ የሆነ ህገ ወጥ አልኮል የማዘዋወር ቢዝነስ ከፈተ። በዚህ ሰዓት ደግሞ ኒውዮርክ ለህገ ወጥ የአልኮል ዝውውር አመቺ ከተማ ሆነች። ለምሳሌ ኮተን ክለብ የሚባል በድብቅ አልኮል የሚሸጥ ባር ነበረ። እናም አልኮሉ የሚያዘዋውሩ ሰዎች ደግሞ ኦፍኮርስ ሞብ ወይም ደግሞ እነዛ የጣሊያን ማፊያዎች ነበሩ። እናም በዚህ ሰዓት ነበረ ይቺ ኦሜርታ የምትለውን ቃል ጥቅም ላይ የዋለችው። አያችሁ፣ ኦሜርታ ብዙ ጊዜ የዝምታ ደንብ ተብሎ ነው የሚጠራው። ቀጥተኛ ፍቺው ትክክል ቢሆንም ትርጉሙ ላይ ግን የቀሩ ነገሮች አሉ። ኦሜርታ ማለት ማንኛውም የተፈጠረ አለመግባባት በውስጥ እንዲፈታና ማንኛውንም የሞብ አባል ደግሞ ሄዶ ከመንግስት አካላት መተባበር እንደሌለበት የሚጠብቅ የሞራል ግዴታ ነው። ምንጩም በከፊል የሲሲሊ የገጠር ነዋሪዎች የነበሩ ሞቦች ወይም ደግሞ እነዚህ ማፊያዎች በማዕከላዊ መንግስት ላይ የነበራቸውን ጥርጣሬ ለመሸፈን ሲባል ነበረ ይህን ቃል የፈጠሩት። ሲሲሊ ደግሞ ለዘመናት ያክል በባዕድ ግዛት ነበረች። በስፓኒሽ ተገዝታ ነበረ፣ በፈረንሳይም ተገዝታ ነበረ። መንግስት ደግሞ በዛን ሰዓት እንደ ህጋዊ ጠባቂ ሳይሆን እንደ በዝባዥ ይታይ ነበረ። እናም ሰዎቹ ያመጡት አቋም ነበረ በዛን ሰዓት ለምን ከመንግስት ጋር እንተባበራለን የሚል። በማፊያ መዋቅር ውስጥ ደግሞ ይህ ተፈጻሚነት ያለው ህግ ሆነ። ይህ ህግ ከጣሳችሁ ደግሞ ከአባልነታችሁ ትባረራላችሁ ወይም ደግሞ
ትደረጋላችሁ። ኦሜርታ በዛን ሰዓት 3 ስራዎችን ያከናውናል። አንደኛው መረጃ በውስጥ መያዝ ሲሆን፣ ሁለተኛው ደግሞ የስነ ልቦና አንድነት መፍጠር ነው። ሶስተኛው ደግሞ የውስጥ ሰላይ ወይም ደግሞ የውስጥ አዋቂ እንዳይኖር መከላከል ነበረ። ይህ ህግ ደግሞ በፍቅር የሚገዙለት ሳይሆን አስፈርቷቸው የሚሰግዱለት ህግ ነበረ። እናም እነዚህ ማፊያዎች ደግሞ ከሀገራቸው ከጣሊያን በዘለለ ወደ አሜሪካ ሄዶም ስማቸውን ከፍ ለማድረግ ያበቃቸው አንድ ክስተት ነበረ። እሱም ከ1880 እስከ 1924 በነበረው ጊዜ እጅግ በጣም ቁጥራቸው ብዙ የሆኑ ጣሊያናዎች ወደ አሜሪካ መፍለስ ጀመሩ። ጣሊያን ውስጥ ይሰሩ የነበሩት ወንጀሎችም ልክ እነዛ ስደተኞችን ተከትለው አሜሪካ ውስጥ ገቡ። እናም በ1900ዎቹ ሺካጎ ውስጥ ሺካጎ መቼም ጋንግስተር ከተነሳ ስሟ ሳይነሳ አይቀርም ብላክ ሃንድ የሚባሉ ጋንግስተሮች ነበሩ። ነገር ግን እነዚህ ብላክ ሃንዶች ደግሞ ቀዳሚዎች እንጂ በአግባቡ የተደራጁ የወንጀል ቡድኖች አልነበሩ። እናም ይቺ የአልኮል ክልከላ ጊዜ በመጣች ጊዜ ማለት ደግሞ ከ1920 እስከ 1933 በነበረው ጊዜ ሁሉንም ነገር ለወጠው። አትብሉት የተባልነውን ወይም አትጠጡት የተባልነውን ነገር አይደለም ያምረን። አልኮል በተከለከለ ጊዜ ሰዓት ፍላጎቱና አቅርቦቱ እጅግ በጣም ከፍተኛ ሆነ። አቅርቦቱ ደግሞ ህገ ወጥ ሆነ። ይህም የትርፍ መጠኑን በከፍተኛ ሁኔታ ጨመረው። እናም እነዚህ ማፊያዎች ወይም ደግሞ ሞቦች ኒውዮርክ ውስጥ ከነበሩ ጋንግስተሮች ጋር እስከ 1931 ድረስ ግዛታቸውን ለማስጠበቅ እያሉ ይዋጉ ነበረ። በ1929 ኒውዮርክ ከተማ ውስጥ ከፍተኛ የሆነ ግጭት ይከሰታል። ግጭቱም በማሴሪያና ማራንዛኖ የተባሉ ሰዎች መካከል የተከፈተ ነበረ። እናም በግዛት ቁጥጥርና በስልጣን ሽኩቻ ምክንያት ይህ ውጥረት እየተባባሰ መጣ። እናም ከሀሳቡ እንደተረዳችሁት ማሴሪያና ማራንዛኖ የሁለት የተለያዩ ቡድኖች ኃላፊዎች ነበሩ። በወቅቱም በማሴሪያ ስር አንድ ሰው ነበረ፣ ቻርልስ ሉቺያኖ ወይም ደግሞ ላኪ ተብሎ የሚጠራ ሰው። ነገር ግን ላኪ በማሴሪያ አስተዳደር ህግ ደስተኛ አልነበረም። ምክንያቱም ማሴሪያ ከማራንዛኖ ጋር የሚያደርገው ግጭት ለኢኮኖሚው ውድቀት እንጂ ትንሳኤ እንደማይሆን ያውቅ ነበረ። እናም ሚያዝያ 15 በ1931 ማሴሪያ በኮኒ አይላንድ የሚገኝ አንድ ምግብ ቤት ውስጥ ይዳረጋል። ነገር ግን ላኪም በቦታው ነበረ። ግን እንደ ስሙ ላኪ ስለነበረ ወይም እድለኛ ስለነበረ ከሞት ይተርፋል። እናም ማራንዛኖ ደግሞ ከማሴሪያ ግድያ በኋላ ራሱን ቦስ ኦፍ ደ ቦስስ ወይም ደግሞ የአለቆች አለቃ እያለ መጥራት ጀመረ። ኒውዮርክ ውስጥ የሚገኙ የእሱ ተገዢ የሆነ ቡድን ላይም የማዕከላዊ ስልጣን ላይ መጫን ጀመረ። ነገር ግን ላኪ ይህንን መዋቅር ውድቅ ያደርገዋል። እናም ብዙም ሳይቆይ መስከረም 10 ላይ በ1931 ማራንዛኖም ቢሮ ውስጥ እያለ ይደረጋል። እነዚህ ሁለት የማፊያ መሪዎች ማራንዛኖና ማሴሪያ ከተወገዱ በኋላ ግን ላኪ ደግሞ እነዛ ማፊያዎችን አደራጃቸው። የአለቆች አለቃ ወይም ቦስ ኦፍ ደ ቦስስ የሚለውን አሰራር በማስወገድ ደግሞ ሌላ በኮሚሽን ላይ የተደራጀ አሰራር መሰረተ። ከዛ በኋላ ነበረ ኒውዮርክ ከተማ በይፋ ለሚታወቁ 5 ቤተሰቦች የከፋፈላት። እያንዳንዱ ቤተሰብም የራሱ ግዛትና ስራ አለው። በአምስቱም ቤተሰቦች መካከል አለመግባባት እንኳን ቢፈጠር በቺካጎና በባፋሎ መሪዎች ወይም ደግሞ ኮሚሽን ተብለው በሚጠሩ ሰዎች ይፈታ ነበረ። ይህ መዋቅር ደግሞ የውስጥ ግጭቶችን በመቀነስ የገቢ ምንጮች እጅግ በጣም ከፍተኛ እንዲሆኑ አደረገ። ነገር ግን እነዚህ 5 የማፊያ ፋሚሊዎች እኮ ማን እንደሆኑ አልነገርከንም የምትሉ ከሆነ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። እነዚህ ቤተሰቦች የሚጠሩት በኃላፊያቸው ስም ነበረ። የአንደኛው ቤተሰብ ኃላፊም ሉቺያኖ ሲባል ጋንጉ የሚታወቀው ደግሞ ጄኖቬሴ በሚል ስም ነበረ። የዚህ ግሩፕ መስራችም ከስሙ እንደምትረዱት ቻርልስ ሉቺያኖ ወይም ደግሞ ላኪ ነበረ። ሁለተኛው ቤተሰብ ደግሞ መስራቹ ቪንሴንት ማንጋኖ ይባላል። የሚጠሩበት ስምም ጋምቢኖ ይባል ነበረ። የሶስተኛው ቤተሰብ መስራች ደግሞ ቶሚ ጋግሊያኖ ይባላል። የሉቼሴ ቤተሰብ እየተባሉ የሚጠሩ ነበረ። አራተኛው ደግሞ ጆሴፍ ቦናኖ የመሰረተው ፋሚሊ ሲሆን ቦናኖ ጋንግ እየተባለ ይታወቅ ነበረ። የአምስተኛው ፋሚሊ ወይም ቤተሰብ መስራች ደግሞ ጆሴፍ ፕሮፋቺ ነበረ። ይህ ቤተሰብ ደግሞ የኮሎምቦ ቤተሰብ እየተባለ ይጠራ ነበረ። አያችሁ፣ እነዚህ 5ቱን ቤተሰቦች ስነግራችሁ እያንዳንዱ ቤተሰቦች የየራሳቸው ስራ ነበራቸው፣ የየራሳቸው መዋቅርም ነበራቸው። ይህ መዋቅርም አዳዲስ አለቆችን መሾም ካለበት ይሾማል፣ ያልተፈቀዱና ያልተፈለጉ ግድያዎች መከላከል ካለበትም ይከላከላል፣ መገደል ያለበት ሰው ደግሞ እንዲገደል ያደርጋል። ይህ መዋቅር ደግሞ እስከ 1980ዎቹ የፌዴራል ክሶች እስኪያዳክሙት ድረስ በጽኑ ስራ ላይ ነበረ። ነገር ግን እነዚህ 5 ቤተሰቦች ሲመሰረቱ በተመሳሳይ ሰዓት ነበረ። ጊዜውም በ1931 ነበረ። ምክንያታቸው ደግሞ ማሴሪያ ተገደለ። ከማሴሪያ በኋላ ደግሞ ማራንዛኖ ተገደለ። ማራንዛኖ ከሞተ በኋላ ደግሞ ቦስ ኦፍ ደ ቦስስ የሚለውን አሰራር ስላጠፉት ነበረ። እናም በ1931 በይፋ አሜሪካ ውስጥ
ማፊያዎች የተደራጁበት ጊዜ ነበረ። ግን አንድ የማፊያ ቤተሰብ ደግሞ እነዚህ መዋቅሮችን መከተል አለበት። አንደኛው ላይ ወይም ደግሞ ቶፕ ላይ የሚገኘው ቦስ ሲሆን በእነሱ አጠራር ካፖ ይባላል። ከቦስ ቀጥሎ ደግሞ አንደር ቦስ ወይም ደግሞ ምክትል መሪ የሚባል ሰውም ይኖራል። ከአንደር ቦስ በታች ደግሞ ኮንሲግሊየሪ የሚባል ነበረ። እሱም አማካሪና አለመግባባቶች ሲፈጠሩ የሚያስታርቅ ኃይል ነው። ከኮንሲግሊየሪ በታች ደግሞ ካፖ ሪጂም ነበረ። ካፖ ሪጂም ደግሞ ቡድኖችን የሚመራ ካፒቴን ማለት ነው። ከካፖ ሪጂም በታች ደግሞ ሶልጀርስ ወይም ደግሞ ወታደሮች ነበሩ። እነዚህ ወታደሮች ደግሞ በይፋ ጦርነት ውስጥ የሚገቡ ሰዎች ነበሩ። ማለት ደግሞ ሰፈር ለሰፈር እየዞሩ መገደል ያለበት ሰው ያደርጉ ነበረ። ከሶልጀርስ በታች ደግሞ አሶሲዬትስ ተብለው የሚጠሩ አባል ያልሆኑ ነገር ግን አብረው የሚሰሩ ነበሩ። ምክንያቱም አባልነት የውክልና ድጋፍና መደበኛ ስነ ስርዓት ያስፈልገው ነበረ። ማለት ደግሞ ከጣሊያን የመጣ ወይም ከጣሊያን የተወለደ በደም የተሳሰረ ሰው መሆን አለበት። ነገር ግን እነዚህ የተደራጁት አምስቱ የማፊያ ቤተሰቦች የጀመሩት በ1931 ይሁን እንጂ መዳከም የጀመሩትም ከ1930ዎቹ አጋማሽ በኋላ ነበረ። እንዴት እንደሆነ ላስረዳችሁ። እነዚህ ማፊያዎች ጠፍተዋል እያልኳችሁ አይደለም፣ እየተዳከሙ መጡ። ይህ የሆነበት ትክክለኛ ምክንያት ደግሞ ህዳር 14 ቀን በ1957 በኒውዮርክ አፓላቺን የሚገኘው የጆሴፍ ባርባራ ቤት እጅግ በጣም ብዙ የሆኑ ማፊያዎች ተሰብስበው ስለተገኙ ነበረ። የአካባቢው ፖሊስም እቤቱ ደጃፍ ላይ የተሰበሰቡትን እጅግ በጣም ቅንጡ የሆኑ መኪኖችን ካየ በኋላ እነዚህ ሰዎችማ አፍልተዋል በጣም በማለት ወረራ አደረጉባቸው ወይም ደግሞ ሬይድ የሚባለውን ነገር አካሂዱባቸው። ከ60 በላይ ትላልቅ የሚባሉ የማፊያ አለቆችም በዛን ሰዓት በቁጥጥር ስር ዋሉ። እነዚህ 60 የማፊያ አለቆች ከታሰሩ በኋላ ነበረ በድብቅ የሚሰሩ የማፊያ ስራዎች እንዳሉ በይፋ መውጣት የጀመረ። በዚህ ሰዓት ደግሞ መንግስት ማፊያዎች ላይ የረዥም ጊዜ ትኩረትና ምርመራ ለማድረግ ተነሳሳ። ማፊያውን አላጠፋውም መንግስት፣ ነገር ግን ገሃድ አወጣው። እናም በ1970ዎቹ ደግሞ እነዚህ ማፊያዎች ሪኮ የሚባል ኬስ ተከፈተባቸው። RICO ማለት ደግሞ ሪኮ ማለት ይህ ህግ የሚያደርገው ነገር ደግሞ አቃቢ ህጎች አንድ ሰው ከአንድ ድርጅት ስር ሆኖ ወንጀል ቢፈጽም ድርጅቱን መክሰስ ማለት ነው። ነገር ግን የማፊያው መሪዎች ወንጀሉ በእጃቸው አልፈጸሙትም፣ ግን ደግሞ ወንጀሉ እንዲፈጸም ትዕዛዝ አስተላልፈዋል ወይም ደግሞ ዝም ብለው አይተዋል። በዚህ ምክንያት ነው አለቆቹም ድርጅቱም ወይም ደግሞ የማፊያው ጋንጉ ተጠያቂ እንዲሆን ሪኮ የሚባለውን ህግ ያጸደቁት። በሪኮ ኬዝ ለመከሰስ ደግሞ በ10 ዓመት ውስጥ 2 ወንጀል መፈጸም ብቻ በቂ ነበረ። ይህ ህግ እንደጸደቀም ነበረ እነዚህ ማፊያዎች ውድቀታቸው አንድ በአንድ እየታየ የመጣው። እናም ከ1970ዎቹ እስከ 80ዎቹ ባለው ጊዜም ይቺ ኦሜርታ የምትባለውን ቃል እየፈረሰች መጣች። ማለት ደግሞ አንድ የማፊያው አባል በብዙ ዓመታት ሊቀጣ ወይም ሊታሰር ከሆነ ቃሉን ማፍረስ ይጀምራል ማለት ነው። ላለመታሰር ብለው አለቆቻቸውን አሳልፈው መስጠት ጀመሩ። ትልቅ የመቀያየሪያ ነጥብ የመጣውን በ1985 ነበረ። ይህም የጋምቢኖ ፋሚሊ ምክትል መሪ የነበረው ሳልቫቶሬ ግራቫኒ ወይም ደግሞ ሳሚ ደቡል የተባለ ሰው በአለቃው ጆን ጎቲ ላይ አንዳንድ ኢንፎርሜሽኖች ለፖሊስ አሳልፎ ስለሰጠ ነበረ። እንደዚህ አይነት ከፍተኛ መሪዎች ወይም ደግሞ የመሪዎች ምክትል የሆኑ ሰዎች ወሳኝ የሆነ ኢንፎርሜሽን አሳልፎ መስጠት ሲጀምሩ ደግሞ አበቃላቸው። ነገር ግን አንድ አባል ለፖሊስ ኢንፎርሜሽን አሳልፎ በሚሰጥበት ሰዓት ዊት ሴክ የሚባል ፕሮግራም ይዘጋጅለታል ወይም ደግሞ ዊትነስ ፕሮቴክሽን ፕሮግራም። ይህ ሰው አድራሻውና ስሙ ቀይሮ በጥበቃና በከለላ ስር እንዲሆን የማድረግ ማለት ነው። ይህ ከሆነ በኋላም በ1985 አቃቢ ህጎች እነዛ 5 የጣሊያን ማፊያዎች በሪኮ ህግ ከሰሷቸው። በርካታ አለቆችን በቁጥጥር ስር ውለው በ100 ዓመት ፍርድ ተበየነባቸው። በአሜሪካ ታሪክ ለመጀመሪያ ጊዜ ደግሞ የነዛ 5 ፋሚሊዎች መሪዎች በአንድ ጊዜ ፍርድ አገኙ፣ ታሰሩ። ይህ ነበረ ማዕከላዊ አስተዳደሩን ያፈራረሰው። ምክንያቱም የማፊያ ኃይሎች እንደነገርኳችሁ ከተወሰኑ የሥራ ዘርፎች ጋር የተያያዙ ነበሩ። እነሱም ኮንስትራክሽን ላይ ሊሆን ይችላል፣ ቆሻሻ ማስወገድም ሊሆን ይችላል፣ ህገወጥ ቁማር ላይ መስራትም ሊሆን ይችላል። አንዳንድ ለውጦቹ ግን እነዚህ ተጽዕኖዎቹን አዳከሟቸው። ለምሳሌ የቁማር ስራ በህጋዊ መልክ በብዙ የአሜሪካ ስቴቶች ስለተስፋፋ የእነሱ የህገወጥ ቁማር ደግሞ ተዳከመባቸው። በግንባታ ወይም በኮንስትራክሽን ዘርፍ ላይ ደግሞ መንግስት እጅግ በጣም ቁጥጥር ማድረግ ጀመረ። ከ1990ዎቹ በኋላ ደግሞ ስልኮች የመጥለፍ ቴክኖሎጂ ስለመጣ እነዚህ ሰዎች ባጭሩ መበላት ጀመሩ። የዲጂታል ባንክ አሰራር በመጣ ሰዓትም እነዚህ ሰዎች ህገወጥ የሆነ ብር ማዘዋወር አልቻሉም።
ምክንያቱም ማፊያው የተገነባው በወረቀት ዘመን ነበረ። እናም እነዚህ አሜሪካ ውስጥ የሚገኙ የጣሊያን ማፊያዎች ስራቸው እየተዳከመ በመጣበት ሰዓት ነበረ የሜክሲኮ ካርቴሎች ስራ ደግሞ እያንሰራፋ የመጣው። የሜክሲኮ ካርቴሎች ብቻም አልነበሩም፣ ከሩሲያ ድረስ የመጡ ከሶቪየት መፍረስ በኋላ ወደ አሜሪካ የገቡ ጋንግስተሮችም ነበሩ። በአሜሪካ ውስጥም በ1969 እና በሰባዎቹ መጀመሪያ ክሪፕስ ኤንድ ብላድስ የሚባሉ ጋንጎችም መጡ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። እናንተም ይህን ቪዲዮ ላይክ ማለት እንዳረሱ፣ ቻነሉንም ሰብስክራይብ ማድረግ እንዳረሱ። ሰላማችሁን ያብዛልኝ። ይሜ